ኢትዮጵያ ለዘመናት ከነበረችበት የኋላ ቀርነት የድህነትና የግጭት አዙሪት ወጥታ አሁን ላይ በተግባር ወደምታሳየው ሁለንተናዊ እድገት ተሸጋግራለች። የግብርና ልማት የኢኮኖሚ እድገቷንና የሀገራዊ ደህንነት መሰረቷንም አጠናክራለች። እኛ ተልዕኮ ራዕይ ያለው ለትውልድ የሚሸጋገር ሁነኛ ተቋም መፍጠር ነው። የኛ ተልዕኮ ውጊያ የሚያስቀር ውጊያ የሚጨርስ ኤሊት ፎርስ መገንባት ነው። የናንተ ተልዕኮ ኢትዮጵያን መገንባት፣ ኢትዮጵያን መጠበቅ፣ ኢትዮጵያን ማጽናትና ኢትዮጵያን ማሸጋገር ነው። በታሪኳ የጸናች በልዩነቶቿ የተዋበች ለልጆቿ ጥላ የምትሰጠውና ፈተናዎቿን ወደ ድል እየቀየረች የምትሻገረው ኢትዮጵያ እንደ ግራር ከፍ ብላ በመታየት ውስጥ በተለያዩ የልማት መስኮች የሚታይ የሚጨበጥ ለውጥንም እያስመዘገበች ነው። የግራር ጥንካሬ ከስሩ ይጀምራል። ለኢትዮጵያም ይህ ስር ሺህ ዓመታትን የተሻገረ ታሪክ፣ ስልጣኔ፣ ባህልና ነጻነት ነው። ዛፉን ለማቆም ጠንካራ ግንድ እንደሚያስፈልግ ሁሉ ሀገርም ካረጁ ጎታች እሳቤዎች ተላቃ ራሷን ለመከላከል የሚያስችል ጠንካራ አቅም መገንባት ያሻታል። አሁን ኢትዮጵያ ድንበርን ለመጠበቅና ሀገራዊ ሉዓላዊነቷን ለማስጠበቅ የምታደርጋቸው ጥረቶችና በፈተናዎች የማይበገር ሂደት የግንዱን ጽናት የሚያሳዩ ናቸው። አንደኛው የጠለቀ ስራችን መጥለቅ አለበት። ሁለተኛው ከፍ ብሎ መብቀል ነው። ትናንሽ ያረጁ እሳቤዎች ከጉዟችን እንዳያደናቅፉን ከፍ ብለን መብቀል አለብን። አልፎ አልፎ ደግሞ ግራር ኢነሚ ሲያይ ጠላት ሲያይ እሾሃማ የሆነ ቅጠል ያበቅላል። ራሱን ለመከላከል የሚያስችል ቁመና መፍጠር ያስፈልጋል። አልፎ አልፎ ሊመገቡት ሲመጡ ግራር ጋዛማ ሽታ ያፈልቃል። አስተውላችሁ እኮ ያን ያፈልቅና እንዲሸሹት ያደርጋል። አስፈላጊ ሲሆን ጋዝ እያፈለቁ ጠላት ማሸሽ፣ እሾህ እያፈለቁ በጠላት አለመነካት፣ ረዝሞ መብቀል ብቻ ሳይሆን ትናንሽ እንስሳቶች ደርሰው እንዳይቀነጥሱን መከላከል ያስፈልጋል። የልዩነት ኃይልን ወደ አንድነት በሚቀይረው የመደመር እሳቤ በኢኮኖሚ፣ በመሰረተ ልማት፣ በትምህርት፣ በጤና፣ በቴክኖሎጂ፣ በቱሪዝም፣ በግብርናና በኢንዱስትሪ የተከናወኑ ፕሮጀክቶች በብዙ የሚያጠነክሩ ቅርንጫፎች መሆናቸው ያሳያል። በሰው ተኮር ስራዎች፣ የማህበራዊ ድጋፍና የበጎ ፍቃድ ተግባራትም ኢትዮጵያ እንደ ግራር በጥላነቷ ሁሉን አሰባስባለች። ሌላስ የግራር ባህሪ ችግርተኛ ጉንዳን ሲያይ ያስጠጋል፣ ያበላል። እኛ መርዘም ብቻ አይደለም፣ በሰፈራችን ያሉ ወንድሞቻችን ሲቸግራቸው ለማገዝ ዝግጁ ነን። የኛ እድገት እንኳን ኢትዮጵያውያን ዜጎች ብቻ ሳይሆን ወንድሞቻችንን በአፍሪካ ውስጥ በጎረቤት ውስጥ መንካት የሚችል መሆን አለበት። የምናምነው እንደሱ ነው። እንደ ግራር ስራችን ይሰዳል፣ ከፍ ብለን እንበቅላለን፣ ለጠላት ማንመች እሾሃማ እንሆናለን። ሲቀርቡን ደግሞ ካለን አካፍለን እንበላለን። ኢትዮጵያ በዚህ መርህ ከሄደች ነው ለኢትዮጵያ ለአፍሪካ ምሳሌ መሆን የምትችለው። ይህን ደግሞ ለማድረግ በጣም ግልጽ ስትራቴጂ ነድፈናል። ዛሬ ኢትዮጵያ ስሯን በጠንካራ መሰረት ላይ አስቀምጣ የልማት ስራዎቿን እየሰራች በፈተና ሳትናወጥ እየተጓዘች ነው።